በቅርብ አዲስ ሙሽራ ነኝ። በአንድ የሳክራለሁ ሆነ ጦሰኛ ሰው ምክንያት ብላችሁ የሰርጌን ድግስ ለቀብሬ አታርጉት በቃ። አባርኩም የተከፋለ ታቀድም የምከፋ እስከዝ የምን ጸባቢ ሰልፍ ነው አልኩኝ። ወይኔ ባልወላ አበራለሁ ብዬ እኔው ለጥፋት ምን አይነት እሳተ ገሞራ ውስጥ ነው የገባሁት? ይበለኝ የገዛ አጎቴ ነው ጥሎሽ ይገባሃል ብሎ ጦስ ውስጥ የከተተኝ። በቃ መሞት እርግጥ ከሆነ በክብር ልብሴ ልሙት። ተው ትዕግስቴን አትፈታተነው። እንግዲያውስ የኔው አይተፋ እንደሆነ እናያለን። አንተስ ወደ ኋላ ትመለሳለህ አትመለስም? አንተም ባላባት እኔም ባላባት ለማን ብዬ ነው ክብሬን ማሳንስ ለሆንክ እንቅፋት? ከኔም ወገን ዘብ አቆማለሁ፣ ካንተም ወገን ዘብ አቆም። ያለፈ ሕይወቱን ሊያልፍ ከብቱን ያጠጣ ጥይት ሊጠጣ እግሩ ይችን ድልድይ የረገጠ ሞቱን የመረጠ ይሆናል። ቃሉን የበላ ጥይት ይበላል። ለቃል ተገዛ። አንተ እንዴ በድልድዩ ላይ የተሻገረው ሰው ነው ወይስ ከሰማይ የወረደ መብረቅ ነው የተመለከትኩት? እኔ እንጃ። እኔ ግን በደም የተለወሰ ሰይጣን ያየሁን የመሰለኝ። አንበር በይ ምን እሳት የወለደው ፍም ነው ብል ድልድዩን ተሻግሮ ወደ ቀዬው የዘለቀ። ይሄማ ንፋስ ያመጣው ሰደድ እሳት ነው በለኝ እንጂ። ተቀጣጠልን በለኛ። ምን ተቀጣጠልን? ራሳቸው ነደዱ በል እንጂ። ይሄንንማ ተራማጅና ተቀጣጣይ ፈንጂ ማንን ሊያነድ እንደመጣ አሁኑኑ ላይ ያሽመልስ ይጀላል ስራቸው። መልቶ ለበል አያግዛቸው ቃሉ ያልጠበቀ አበር በላቸው እሳት በላቸው። አቶ ሽመልስ እሳት በላቸው። አያግዛቸው በጠራራው ፀሐይ በርዶኑን መብረቁ ደፉት እኮ መብረቅ ይውረድብን። እሱ የሰማይ ላይ ወፍ ነው እንዴ ወደ ላይ ተኩሽ የሚወርቀው? ይልቅ ላደረኩለት አቀባበል ዝቅ ብሎ አጸፈታዊ ምላሽ ለማድረግ ስላስበን በቃ ካላልኩት ደግሞ አይነሳም። ራሽ የምናውቀው ሰው ነው እንዴ? ባልቦላ እኮ ነው። ቡልቡላ ኧረ እባካችሁ እኔ በቅርብ አዲስ ሙሽራ ነኝ። በአንድ የሳክራለሁ ሆነ ጦሰኛ ሰው ምክንያት ብላችሁ የሰርጌን ድግስ ለቀብሬ አታርጉት እባካችሁ። ዋናው ነው እጃችን ላይ ጣልልን። ምነው ብትሰሙኝ እናንተ ይህን ቀይ ሽብር የፈጠረ አንድ ቀይ በቀይ የለበሰ ሰውዬ ነው። ጅማኔ ግን ትሰማለህ? ቀይ ሽብርም ሆነ ቀይ ስር እሱን አሳልፈው ታልሰጡን ሬሳህን ነው ምንሰድላችሁ። ሙሽራ እኮ ነኝ። ሀዲያኛ ሚዜ እንሁን። እኔ አባርኩም የተከፋለ ታቀድም የምከፋ ለረገዳይ ወገኛ ለመላመላ ውሸት ነው በለኝ። ይሄ ሁሉ ነገር በእኔ ተፈጥሯል። ለዛሬም እውነት አውርቼ አላውቅም። ሐቁን የተናገርኩት ነው። ነፍስን ማቆየት ከፈለክ እንግዲህ ራስንም ቀይረህ ቢሆን ከዚህ አካባቢ ተሰዋስ። ይሄ ነው ምክንያቱ። እየነገርኩ ወይ እናንተ በተጣላችሁበት ድልድይ እዚህ አረቄ ከዛማ ጥይት አንተ በሌሊት ተነስቼ ውልቅ ብዬ እጠፋለሁ። አዎ ያ ነው የሚሻለው። በፈረስ አልሄድ ነገር መጋለብ አልችልም። በቃ ራሴን እየጋለብኩ ልጅ እስከዝ የምን ጸባቢ ሰልፍ ነው? አረ ይሄ ማታ አስገባለሁ ላሉት ለመብራቱ ምሰሶ ነው። በሉ እንግዲህ ተፊት ሆነ ይምሩንና ቦታ ያሳዩንና ቁፋሯችንን እንጀምር። አሃ የሞቴን ጉድጓድ ነው የምትቆፍሩት? የመብራቱን ምሰሶ የምናቆምበትን ጉድጓድ ነው እንዴ? ከዚህ ጀምራችሁ ወደ ኋላ በየ100 ሜትር እርምጃ ተበታትናችሁ ቆፍሩ። እኔ ደግሞ በዚህ በኩል ለዋናው ትራንስፎርመር 10,000 እርምጃ ቆጥሬ አስቆፍራለሁ። አዎ ወደዛም አራቅ አድርጎ መቆፈሩ እንዳይፈነዳብን ጥሩ ነው። እሺ በይ ሂጂ ቅደሙ ሂዱ።
አንቺ ባልቦላ በቁጥጥር ስርም አሉ ወይ በቁጥጥር ስር ዋልኩኝ። ወይኔ ባልቦላ አበራለሁ ብዬ እኔው ልጥፋ? ምን አይነት እሳተ ገሞራ ውስጥ ነው የገባሁት? ይበለን የገዛ አጎቴ ነው ጥሎሽ ይገባሃል ብሎ ጦስ ውስጥ የከተተኝ። በቃ መሞቴ እርግጥ ከሆነ በክብር ልብሴ ልሙት። እባካችሁ ይህም ሰው እናንተ እልህ ተጋብታችሁ በፈጠራችሁት ሕግ ተጠፍሮ የራሱን መሬት ትቶ ከሌላ ተኮናትሮ ያርሳል። ወደ ቀዩ መልሱት። በተጨማሪም የምጠይቃችሁ ይህን ውሃ እናንተ ባለቤቶቹ ተጠምታችሁት ለከብቶቻችሁም ጠላት ከመሆኑ በቀር የእናንተ ቃል እናንተ ወደማታውቁት ወገን ከመፍሰስ አላገደው። እንደ ድሯችሁ ተጋርታችሁ ስለመኖር የእኔ ሕይወት መስዋዕት መሆን ካስፈለገው በሁለታችሁም ጥይት ለመመታትና መስዋዕት ለመሆን ቃል እገባለሁ። ፈቃደኛ ከሆናችሁልኝ ግን ከሁለታችሁም ወገን መታችሁ ኑና ተቃቀፉልኝ።